ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሰላም ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት ዋላችሁ? በዕለተ ቅዳሜ እንግዲህ የቀን መረጃችንን ወደ እናንተ ይዘን መተናል። እንደተለመደው እንግዲህ ሰሞኑን በርካታ መረጃዎች ወደ እናንተ ያደረስን እንገኛለን። በተለይም ደግሞ ትንቢታዊ የሆኑ ክስተቶች የማንቂያ ደወል እንደሆኑም ጭምር በማሰብ ወደ እናንተ መረጃዎችን አምጥተን ነበረ። ዛሬ ደግሞ ወቅታዊ በሆነ አጀንዳ ዙሪያ ከፓስተር ጋር የምንወያይበትና የምንገመገምበት ሰዓት ነው። እንግዲህ መልካም ጊዜ እንደሚኖረን ተስፋ እናደርጋለን። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ የክርስቶስ ኢየሱስ ዳግም መምጣት የሚከናወንበት ዋዜማ ላይ እንደሆንን እናምናለን። በዚህ ሁሉ ውስጥ ደግሞ መሆን ያለባቸው ነገሮች የሆኑ ትንቢቶች እየተፈጸሙ እንደገናም ደግሞ እኛም ደግሞ በየትኛው አቅጣጫ ላይ እየተጓዝን እንደሆነ ራሳችንን የምንፈትሽበት ወቅት ላይ ነው ያለነው። ፈረንጆች እንግዲህ የሚሉት አንድ አባባል አለ፣ ክሪቲካል ታይም ይላሉ። በጣም አሳሳቢ ጊዜ ላይ እንዳለን እውን ነው። ስለዚህ እስኪ ፓስተር ይዞልን ወደ መጣው አጀንዳ እናመራለን። ሰላምታ ይቅደምና በቀጣዩ ወደ አጀንዳችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንደምን አለ? እንደምን አለ ወንድም ይልቃል። እግዚአብሔር የተመሰገነ ይሁን። እንግዲህ መግቢያ ላይ እንዳልኩት አሳሳቢ ጊዜ ላይ ሆነናል። እንግዲህ በታሪክ አጋጣሚ ነገር ግን ቅዱሳኖች በብዙ ግራ የተጋቡበት ጊዜ ቢኖር ይሄ በጣም እንደዚህ አይነት ዘመን አለ ብዬ አላስብም። ቢሆንም ከመደናበር ከግራ መጋባት ወጥተን ሁለታችን ክርስቶስ ኢየሱስ ዳግም መምጣት ላይ እንደሚሆን ተስፋ አደርጋለሁ። እስኪ ይዘህልን ወደ መጣው አጀንዳ እናምራ። እንግዲህ እኛ ታስታውስ ከሆነ ለረጅም ጊዜ በዚህ ጉዳይ ላይ ስንናገር ነበረ። ካውንስሉ ላይ ይሄ ነገር ሊፈጠር እንደሚችል ቀደም ብለን የተመለከትናቸው ነገሮች ነበሩና በምንም መንገድ ሊታረቁ የማይችሉ ነገሮች በአንድ ጥላ ውስጥ እንዴት ሊሆኑ እንደሚችሉ ልክ እሳትና ውሃ ማለት ነው። እንዴት ነው የሚችሉት የሚለውን ነገር አጽንኦት ሰጥተን ብዙ ጊዜ በካውንስሉ ዙሪያ ያለው በአመራሩ አካባቢ አስተዳደራዊ ስራዎች ላይ አንዳንድ ነገሮችን ጠቆም ለማድረግ ሞክረናል። በመልካም በቅን መንፈስ መታረም አለበት፣ ይሄ ነገር መስተካከል አለበት የሚል ነገሮችን አንስተን ነበረ። እንዲሁም ደግሞ በሀገራችንም ባሉ ትክክለኛ ያልሆኑ አካሄዶች፣ መንፈሳዊ አካሄዶች እርምጃ ሊወሰድባቸው ይገባል። የእግዚአብሔር ወንጌል እንቅፋት የሆኑ ሊገቱ ይገባል። እነዚህ ነገሮች አካሄዳቸው ትክክል አይደሉም። ከወንጌል ከመጽሐፍ ቅዱስ ውጪ ናቸው። ልምምዶቹ ውጪ ናቸው። ስብከቶቹ ውጪ ናቸው። ትዕቢት የተሞላባቸው ነገሮች እናያለን። ትዕቢት ደግሞ ከአጋንንት ነው። አንዳንድ አጋንንታዊ የሆኑ ልምምዶች፣ ጥንቆላ የሚመስሉ ልምምዶች ይታያሉ። እነዚህ በጊዜ መቆም አለባቸው። መጽሐፍ ቅዱሳዊ በሆነ መልኩ ነገሮች መሄድ አለባቸው የሚል ነገር እናነሳ ነበረ። እንግዲህ እንደሚታወቀው ቀደም ብላ ይህንን በተለይም በነቢያትና በሐዋርያት አገልግሎት ላይ እና ሹመት ላይ መግለጫ የሰጠችው ቃለ ሕይወት ነበረች። ቃለ ሕይወት ይህንን አገልግሎት እንደማትቀበልና በመድረኮቿም እንደማታስተናግድ አስቀድማ መግለጫ ሰጥታ ነበረ። ይህንን መግለጫ ተከትሎ እንግዲህ የመካነ ኢየሱስ ቤተክርስቲያን ደግሞ
አቋሟን አስታውቃ ነበር። ነገር ግን ከአቋም በዘለለ የመካነ ኢየሱስ ቤተክርስቲያን በትናንትና ዕለት ማለት ይቻላል ትላንትና ሚዲያው ላይ እየተራገበ ነው ያለው። አልቀበልም ብቻ ሳይሆን የለም ስጦታ ወደሚል ድምዳሜ ነው የመጣችው መካነ ኢየሱስ። መድረኳንም ዝግ አድርጋ ከመካነ ኢየሱስ አገልጋዮች ውጪ ለየትኛውም አገልግሎት ዝግ አድርጋለች። አክብሮቷንም ገልጻለች። ያው የምንወዳቸው አገልጋዮች አሉ በሌሎች ቤተ እምነት ብለዋል። ቢሆንም ለጊዜው ብለው ዘግተዋል። በእርግጥ እኔ ዶክትሪናሊ ከሄድክ አሁን ፔንቴኮስታሎችና ወይም ደግሞ ካራዝማ የሚከተሉና በእነሱ መካከል ከመጀመሪያ ከጥምቀት ጀምሮ ከውሃ ጥምቀት ጀምሮ ከውሃ ጥምቀት ጀምሮ ልዩነት አለ። ልዩነቶቹ አሉ። ልዩነቶቹን በአብያተ ክርስቲያናት ህብረት ስር በነበሩበት ሰዓት ልዩነቶቹን አቻችለው ነበር ይሄዱ የነበሩት። ገብተዋል። መሰረታዊ ነገሮች ላይ። ነገር ግን አሁን ደግሞ ይሄ ካውንስሉ ከተመሰረተ በኋላ ልቅ የሆኑ ነገሮች እንደ ሰደድ እሳት የሞሉ ነገሮች፣ ሃይባ ያጡ ነገሮች ሲመጡ ቃለ ሕይወትና መካነ ኢየሱስ አክሽን ከመውሰዳቸው በፊት የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት በእርግጥ በዚህ በህብረት ውስጥ የፔንቴኮስታል የካራዝማም አራማጆች አሉ። ነገር ግን ምንድነው ያደረገው? የዛሬ 2 ዓመት ምናምን በፊት አቋሙን ገልጾ ነበር። ይህንን አሰራርና ይህንን አካሄድ አንቀበልም፣ በዚህ አካሄድ ሁኔታ ከህብረቱም ከካውንስሉም ጋር አባል መሆን መቀላቀል አንፈልግም የሚል ግልጽ የሆነ አቋም አሳይቶ ነበር። ከዛ በኋላ በድርድር በሂደት እንፈተዋለን፣ በሂደት እናስተካክላለን፣ የእርምት እርምጃ እንወስዳለን። ምክንያቱም እኔ አብያተ ክርስቲያናት ህብረት አባልም እንደመሆኑ ይመጣል። ከዛም ውጭ በስብሰባዎቹም ላይ ዓመታዊ ስብሰባዎቹም ላይ የተለያዩ ስብሰባዎቹም ላይ ስለመካፈል ፓስተር ጻድቁ ፕሬዚዳንት በነበረበት ጊዜ በግልጽ ወደ ህብረቱ ወደ ካውንስሉ እንዴት ነው የተቀላቀላችሁት የሚል ጥያቄ ተነስቶ ነበር። በምን ምክንያት ነው እነዚህ ነገሮች ተብሎ ሐሰተኛ አስተማሪዎች፣ ሐሰተኛ ነቢያቶች፣ ሐሰተኛ ሐዋርያቶች የሚያደርጓቸውን ልምምድ እውነት ተቀብላችሁ ነው ወይ ወደዚህ የገባችሁት እንዴት ነው የሚለውን ነገር ብለው ነበር፣ ተናግረው ነበር፣ አንጸባርቀው ነበር። ነገር ግን እዛ ጋር የተሰጠው ምላሽ ምንድነው? በሂደት ችግሩን እንፈታለን፣ የእርምት እርምጃ እንወስዳለን፣ ውጭ ሆነን ከምናይ ውስጥ ገብተን ብናስተካክል ይመረጣል የሚለውን ነገር እና በወቅቱ በነበረው ከመንግስትም አካል በነበረው እርቅ እንዲፈጠር በነበረው ጥረት እርቅ ተፈጥሮ ነው ህብረቱም ወደዛ ውስጥ የተቀላቀለው። ይሁን እንጂ ይሄ ነገር ሊታረም ይቅርና እንደውም ትዕቢት ያዘሎች ድፍረቶች፣ ስድቦች አልፎም ማህበረሰብንና ህዝብን የሚሰድቡ በመድረክ ላይ መከሰታቸው ደግሞ የበለጠ ነገሩን እንዲያጋግለው አድርጎታል። ገብቷል። የትዕቢት ንግግሮች፣ የፈለግነውን እናደርጋለን፣ ማን ይመለከታቸው፣ ማን ያገባዋል አይነት ይህ መጽሐፍ ቅዱሳዊ የሆኑ ልምምዶች አሁን ላይ ለካውንስሉ 2 የመከፈል አይነት ጎራ መፈጠር ምክንያት ሆኗል። ለምሳሌ የነቢያት የሐዋርያትን ሹመት እንቀበላለን እንሾማለን የሚሉ ደግሞ 5ቱ የህብረቱ የጋራ መግለጫ አውጥተዋል። እንደው ከዛ በፊት ያው አንተ እንዳልከው መካነ ኢየሱስ እና ቃለ ሕይወት ቀደም ብለው ፌስ አድርገዋል ወይም ደግሞ አንጸባርቀዋል አቋማቸውን። ነገር ግን እዚህ ጋር አሁን መነሳት ያለበት የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የዛሬ 2 ዓመት አቋሙንና ውሳኔውን እንደገለጸ አንተም ነግረህናል። እነሱም መልሰው ያንኑ አንጸባርቋል። ግን እዚህ ጋር አሁን በዚህ መካነ ኢየሱስና ቃለ ሕይወት ያንጸባረቁት ዋነኛው የሐዋርያትና የነቢያት ጸጋ ላይ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ሳይለንት ያደረገ ይመስለኛል። ለምን መሰለህ? አሁን እኮ እኔንም ብትጠይቀኝ እኔንም ጠይቀኝ እዛ ህብረት ውስጥ አይደለም ስጦታው አለ፣ ጸጋው አለ። እነሱም ይላሉ ስጦታውም አለ ይላሉ። አቢውዝ ተደርጓል። አሁን ነው ያንን ነው ማስተካከል ያልተቻለው። ተጠልፏል።
ጸጋውና ስጦታው የግል መበልጸጊያ ሆኗል። ገብቷል? የግል መታያ ሆኗል። ሰዎች በጸጋውና በስጦታው አሳበው ወንጀል መፈጸሚያ ሆኗል። እኔ ወንጀል ነው ምለው። ለምሳሌ አንተን ኪስ ከዘረፍኩኝ ወንጀል ነው። በአንተ ኪስ እኔ የምበለጽግ ከሆነ ወንጀል ነው። በወንጌል ስም በቸርች ስም ለራሴ ጥቅም የማውል ከሆነ ወንጀል ነው። በጣም ወንጀል ነው። እንደው እዚህ ጋር ትንሽ ማብራሪያ እንድትሰጥም አንተም ያው እንግዲህ በአገልግሎት ላይ ረጅም ጊዜ እንደመቆየት መጠን እንደው በትንሹ ዶክትሪናል የሆነውን ኢሹ እንደው ብናነሳ ደስ ይለኛል። ሐዋርያ የሚለው አጠራር ያው ብዙዎቹ ይሉታል መላክ ነው ይላሉ፣ ሌላም ስያሜ የሚሰጡትም አለና ከመጽሐፍ ቅዱስ አንጻር እንግዲህ ሐዋርያት የሚባሉት የበጉ ሐዋርያት የሚል አለ። እንደገና ደግሞ እንደ ጳውሎስ አይነቱ ደግሞ ዘግይቶም የመጣም ሐዋርያም አለ። ሌላም ኢሾችም ይነሳሉ። የበጉ ሐዋርያት የሚባሉት የሞቱና የትንሣኤው ምስክሮች እንደው እግረ መንገድ እርሱንም ማስታከል እርሱ የጠራቸው የመጀመሪያ የተጠሩት በራሱ ሰሌክት የተደረጉት በጌታ እንደገና የሞትና የትንሣኤው ምስክሮች እነሱ የበጉ ሐዋርያት ይባላሉ። ስለዚህ ይሄ ሐዋርያነት እዛ ጋር ቆመ ማለት አይደለም። እንደው ትሄድበታለህ ብዬ ነውና አንድ ጥያቄ ላጠቃልልህና እንግዲህ ጌታ ኢየሱስ ራሱን የተናገረው ቤተክርስቲያኔን በሐዋርያትና በነቢያት መሰረት ላይ መስርቻታለሁ ይላል። እንግዲህ አዲስ ኪዳን ላይ የሚጠቀስ አንድ ነብይ ብቻ እንዳለ ነው የሚታወቀው፣ አጋቦስ። ግን ነቢያቶች ይላል አሉ። ለምሳሌ አሁን የፊልጵዎስ ልጆች ነቢያት እንደነበሩ መጽሐፍ ቅዱስ በሐዋርያት ሥራ ላይ ይናገራል። ነቢያቶች አሉ፣ የሉም አይደለም። ነቢያቶች አሉ፣ ሐዋርያት አለ፣ ስጦታው አለ። ኤፌሶን 4:11-13 ድረስ እነዚህን ስጦታ ለቤተ ክርስቲያን ሰጠ ይላል። ለቤተ ክርስቲያን የተሰጡት ለራሳቸው አይደለም የተሰጡት። አሁን እኮ ስለተገለበጠ ነው እኮ። ለዛ ነው እኮ አሁን የበጉ ሐዋርያት እንደሚለው ሁሉ በግና ፍየል ብሎ ደግሞ ጎራ ለይቶ የሚናገረው አለ። የፍየል ሐዋርያቶችም እንዳሉም መባረክ ይችላሉ ወይ? እንግዲህ ቅድም እንዳልኩ አሁን ያሉት የፍየል ሐዋርያቶች ናቸው። የፍየል ሐዋርያቶች ከፍየሉ ጎራ ማለት ነው ብዬ ነበር። ይህችን ነገር አነሳት። የፍየል ሐዋርያቶች ናቸውና ቀማኞች ናቸው። ገብቷል? ሌቦች ናቸው። በእውነት የፍየል ገጸ ባህሪ በቃ ሌቦች ናቸው። ምንም እንትን አይደል። ምንም በቃ ስለ ነፍሳት ግድ የሌላቸው፣ ስለ ወንጌል ሸክም ግድ የሌላቸው፣ ስለ ክርስቶስ ኢየሱስ ግድ የሌላቸው፣ ነገር ግን በስሙ የሚነግዱና የሚሸቅጡ ወንበዴዎች ናቸው። ምንም በግልጽ መናገር ያስፈልጋል። አሁን እኮ ምን መሰለህ፣ ሌባ ካላልከው ሌብነቱ አይገባው። አሁን የኢትዮጵያ ችግር ይሄ ማስመሰል፣ ገብቷል? ማስመሰል፣ ሂፖክራት መሆን፣ ሁለት ልብስ መልበስ። እዚህ ጋር ስትሄድ ሌላ ልብስ፣ እዛ ጋር ስትሄድ ሌላ ልብስ። እውነቱን መናገር ነው ያለብን። አሁን ካነ ኢየሱስና ቃለ ሕይወት እውነት ያላቸው ነገሮች አሉ። እኔ ከነሱ የማልቀበለው ጸጋው ስጦታ የለም የሚለውን አልቀበለውም። ነገር ግን አቢዩዝ ተደርጓል። ገብቷል? ውንብድና ተፈጽሞበታል። ጸጋው ነቢያትም ሐዋርያትም የሚለው ጸጋ ውንብድና በደንብ ተፈጽሞበታል። ሊሆን ግድ ነው። ማን መሰከረላቸው ሐዋርያ ለመሆናቸው? ለምሳሌ አንድ ቸርች በዝማሬ የተቋቋመ ቸርች ዝማሬ ብቻ ጸጋ ያለው ሰውዬ አንድ ቀን ወንጌል መስክሮ ሰው ያላመጣ ሰው እንዴት ነው ሐዋርያ መሆን የሚችለው? ይሄ ነው ጸጋው አቢዩዝ ተደርጓል እምልህ። ገብቷል? ታይትሉ እንትን ሆነ። ይሄ የስልጣን ሃይራርኪ እንደሚባለው አይደል? ከፍተኛ ቦታ ሐዋርያ ከተባለ ከፍተኛ ቦታ የደረሰ አይደለም። ሐዋርያነት እንደውም ከምንም በላይ የከበደ ታላቅ ኃላፊነትና የወንጌል ሸክም አገልግሎት እስከ መስዋዕትነት የሚያስደርግ። እስቲ እንደው አሁን ሐዋርያ ነን የሚሉትን ሰብስበን የመን እንላካቸው፣ ሳውዲ እንላካቸው። የሐዋርያት አገልግሎት እንግዲህ እንደዚህ ነው እኮ። እንላካቸው መላክ እንደነ ጳውሎስ መሆን ከፈለጉ
እንላካቸውና አንገታቸውን ለሰይፍ እስቲ ይስጡ። የወንጌል እዛ አይደለም እዚህ ገጠር አይሄዱ፣ ባሌ ገጠር ውስጥ አይሄዱ፣ አርሲ ገጠር ውስጥ አይሄዱ፣ እኛ የምንሄድባቸው ቦታዎች አይሄዱም። ቤታቸውን አቁመው ይሄዳሉ፣ በእግራቸው በፈረስ ይሄዳሉ፣ በአህያ ጋሪ ላይ በእንጨት ተጭነው ይሄዳሉ። አይሄዱም። አይስክሬም መላስ አይደለም ሐዋርያነት። ልክ ነው። ሐዋርያነት ትልቅ የወንጌል ተልእኮና ሸክም ዋጋ የሚያስከፍል ነፍስን አሳልፎ እስከ መስጠት የታመነ አገልግሎት ነው። ልክ ነው። ነብይነትም የትኛው ነብይ ነው ደፍሮ ሌባ ነው የሚለው? የለም እንዴ! ቁስል ጠራጊ እኮ ነው ያለው። እንደነ ኤርሚያስ ፊት ለፊት ፌስ ያደረጉ ፈርስት ኤደር። ይሄንን ነው ወይ ነብይ የምትለው? ነብይ የምትለው ይሄንን ነው ወይ? ይሄ ብዙ እንትን ነው። ቆይ ልምጣለን። እነዚህ አምስቱ ደስ ያለኝ ነገር አለ፣ አቋማቸው ውስጥ የደገፍኩት ነገር አለ። እነሱም እነዚህ አይነቶቹን ሐሰተኞችን እንቃወማለን ነው እያሉ ያሉ። አምስቱ እነማን መሰሉ? ነቢያትን ሐዋርያነት ሹመት እንቀበላለን፣ እንሾማለን። አምስቱም ህብረቶች የጋራ መግለጫ ነው ያወጡት። አንደኛው የኢትዮጵያ አንድነት በክርስቶስ ወንጌል አማኞች አብያተ ክርስቲያናት ህብረት፣ የኢትዮጵያ ፔንቴኮስታል አብያተ ክርስቲያናት ህብረት፣ የኢትዮጵያ ፍቅር ወንጌል አማኞች አብያተ ክርስቲያናት ህብረት፣ ሮኖቦት አብያተ ክርስቲያናት ህብረት፣ ኢቫንጀሊካል ካራዝማቲክስ አብያተ ክርስቲያናት ህብረት በማቴዎስ ወንጌል ምዕራፍ 28 ቁጥር 16-20 ባለው ተልኮ ነው የሚያሳየው። ይህንን ተልኮ እንዳላቸው 9 ነጥብ ግን መግለጫ አውጥተዋል። 9 ነጥብ እንደው አለፍ ብዬ እንየው ሁሉንም ማየት ስለማንችል። አንደኛ ይላል አምስቱ አብያተ ክርስቲያናት ህብረት ወንጌላውያን አስተምህሮ የተመሰረተባቸውን 5 ብቻ እምነት እንቀበላለን ይላል። እነሱም መጽሐፍ ቅዱስ ብቻ፣ ጸጋ ብቻ፣ እምነት ብቻ፣ ክርስቶስ ብቻ፣ ክብር ለእግዚአብሔር ብቻ የሚለውን እንቀበላለን። እኛ አምስቱ አብያተ ክርስቲያናት ህብረት ለስመተ ሐዋርያን፣ ስመተ ነቢያትን መጽሐፍ ቅዱሳዊ በመሆኑ እንቀበላለን። በኤፌሶን 4:11-13 ላይ የተጠቀሰው አምስቱ አገልግሎት ቢሮዎች ማለትም ሐዋርያት፣ ነቢያት፣ ወንጌላውያን፣ መጋቢዎች፣ እረኞች፣ አስተማሪዎች ለቤተ ክርስቲያን እድገት ለቅዱሳን ፍጹምነትና የቤተ ክርስቲያን ራስ የሆነው ክርስቶስ ዳግም እስኪመጣ ድረስ ለቤተ ክርስቲያን የተሰጡ ስጦታዎች እንደሆኑ እናምናለን። አንደኛ ቆሮንቶስ 12:28 እና ማቴዎስ 24:14 ጨምረው ይጠቅሱታል። እኛ አምስቱ አብያተ ክርስቲያናት ህብረት የወንጌል አንድነትን፣ ክርስቲያናዊ እሴቶችን መጠበቅ የሁላችንም የጋራ ኃላፊነት መሆኑን እንገነዘባለን። በመሆኑም ዘረኝነትን፣ ጥላቻን እንቃወማለን ይሉና እዚሁ ላይ ሁለተኛ ነጥብ ላይ ያነሱና እኛ አምስቱ አብያተ ክርስቲያናት ህብረት መጽሐፍ ቅዱሳዊ የሆነውን ትምህርት የሚቃረን የኑፋቄ የስህተት ትምህርት በጥንት ዘመን እንደነበረ ዛሬም ይኖራል፣ ወደፊትም እንደሚኖር እንገነዘባለን። ክርስቶስ እስከሚመጣ ድረስ ይኖራል። ሐሰተኛ ነቢያቶች ይኖራሉ፣ ሐሰተኛ አስተማሪዎች ይኖራሉ። በመሆኑም በማቴዎስ ወንጌል ምዕራፍ 24-25 እዛ ላይ የጠቀሱት ሐሰተኛ አስተማሪ፣ ሐሰተኛ ነቢያት የሚለውን ነው። በተገለጸው መሰረት ከመጽሐፍ ቅዱስ አስተምሮ ልምምድ ያፈነገጠ ትምህርቶችና ልምምዶችን የሚያከናውኑ ሐሰተኛ መጋቢዎች፣ ነቢያቶች፣ ሐሰተኛ ሐዋርያዎች፣ አስተማሪዎችን፣ ሐሰተኛ ሽማግሌዎች፣ ሐሰተኛ ወንጌላውያኖችን እንቃወማለን። እዚህ ድረስ ያለው ነገር በጣም የሚመች ነው። መጽሐፍ ቅዱሳዊም ነው፣ እውነት ነው። እንቃወማለን ሳይሆን አሁን እኔ ለነዚህ ህብረቶች ከሰሙ የምናገረው ማውገዝ አይደለም፣ መንጥሮ ማውጣት ማጥራት። እንዴት ነው አንተ በ10 ዓመት ባለ 4 ኮከብ ሆቴል የምትገነባው? በቸርች ገንዘብ ካልሆነ ከየት መጣ ምንጩ? እኔ መንግስት ደግሞ መብት አለው በሃይማኖት ጣልቃ ለመግባት አይደለም። ገብቶሃል? የሀብት ምንጫቸው መጠናት መቻል አለበት፣ መመርመር አለበት። እንዴ ምናልባት የወንጀል ገንዘብስ ቢሆን፣ ምናልባት መኒ ላውንደሪስ ቢሆን ቢሆንስ እግዚአብሔር አይባርክም አይደለም? እግዚአብሔር ይባርካል። ሙሉ ወንጌል ውስጥ ቆይ ጸጋ አገልግሎት አለ። እኔ እናንተ ያደግንበት አገልግሎት ውስጥ
አለ እኮ የጸጋ አገልግሎት። አጋንንት ይወጣል፣ ሰዎች ይፈወሳሉ፣ ነፃ ይወጣሉ። አገልጋዮቹ ግን ባለ ሕንፃ ናቸው እንዴ? እግዚአብሔር ያዳላል? አያዳላም ካልዘረፍክ በስተቀር። ጸጋውን ሰበብ አድርገህ ጸጋውን ተጠቅመህ በጸጋው አማካይነህ ካልዘረፍክ በስተቀር ሊሆን አይችልም። ስለዚህ እነዚህ አምስቱ ያወጡት መግለጫ ሚዛኑን የጠበቀ መግለጫ ነው። እኔ እስካየው ድረስ ሚዛኑን የጠበቀ መግለጫ ነው። የካውንስሉን ደንብ መመሪያዎች እንቀበላለን ብለዋል። መቀበልም ግዴታ በአዋጅ የተቋቋመ ስለሆነ በአዋጅ እስካልፈረሰ ድረስ ካውንስሉ ውስጥ ስህተት የለም ወይ? ድብና አድርጓል አለ። የተበላሸ አመራር የለም ወይ? አለ። ገብቷል። አለ ማለት ካውንስሉ ሙሉ ለሙሉ ልክ አይደለም ማለት አይደለም። ግለሰቦች የትም ቦታ ጥሩ ይሆናሉ ወይ መጥፎ ይሆናሉ። ተቋሙን አይደለም ሊወክሉ አይችሉም። ተቋሙ እኮ ከኔ ጭምር የታገልንለት ነው እንዲቋቋም። እኔ አስታውሳለሁ እኮ አዳማ ላይ የሃይማኖት ጉዳዮች ስብሰባ ላይ ይሄ ጥያቄ ተነስቶ ዱላ ቀረሽ ድረስ ተደርሷል እኮ። ነበርኩ እዛ ስብሰባ ላይ። መብታችን ስለሆነኛ ማህበር አይደለንም ብለን ማህበር አይደለንም፣ በማህበር ህግ ልንተዳደር አይገባም፣ በሃይማኖት ህግ ነው መተዳደር ያለብን፣ ህገ መንግስቱ ይፈቅድልናል፣ የህገ መንግስት መብታችን ይጠበቅ። ይሄው ተጠበቀና የተቋቋመበት መንገድ ግን ምርጫ ሲደረግ የነበረው ነገሮች ግን አንዳንድ ተንኮሎች ተሰርተዋል። ድብን አድርጎ ተሰርቷል። በተለይ የአብያተ ክርስቲያናትንና የቀደሙትን እንደነ ሙሉ ወንጌል እንደነ መሰረተ ክርስቶስ የመሳሰሉትን ቸርቾች ሌሎቹን ፓኔር የነበሩትን ለዚህ ጉዳይ ዋጋ የከፈሉትን ለማግለል ጥረት የተደረገ አካሄድ ሄዷል። በሂደት ግን ይስተካከላል የሚል ግምትም እምነትም ነበረን። አሁንም ግን ችግሩ አለ። ይህን ችግር የዛሬ ዓመት ስንናገረው እኛ አንዳንዶች ተችተውን ነበረ። አንዳንዶች ካውንስሉ ላለመቀበል የፈለግን አድርገውት ነበረ። ካውንስሉ እዚህ አደጋ ውስጥ እንደሚገባ ያኔ ነበር እኛ ያየ ነው። ካውንስሉ እንዲገባ እና ይህን መግለጫውን ሙሉን ያው ፌስቡክ ላይ ስላለ መከታተል ይችላሉ። ግን አሁንም ቢሆን አልረፈደም። ካውንስሉ ራሱን አስተካክሎ ሐሰተኛ የሆኑትን ለይቶ ሐሰተኞች ናቸው። ምክንያቱም እምነቱን ገብቷል እንትኑን መጠበቅ ነው። ትክክለኛ ያልሆነን ልምምድ ያላቸው ደግሞ ልምምዳቸውን እንዲያቆሙ። እኔ የድፍረት ንግግር እኮ መድረክ ላይ ቆመው የሚሳደቡ አሉ። ዓለማውያን እንኳን የማይሳደቡትን ዓለማውያን እንኳን ለዓለም መድረክ ላይ ሲቆሙ እንኳን ለመድረክና ለሕዝብ ክብር የሚጠነቀቁትን የማይጠነቀቁ ነቢያት ነን ባዮች እኮ አሉ። እነዚህን እኮ ኮምፕሊትሊ ፍቃድ ነጥቀህ ማስቆም እኮ ነው ያለብን። እኔ እንዶ ፓስተር አንድ ሐሳብ በሰነዝር ደስ ይለኛል። ቅዱስ ቃሉ እንደሚለው ጌታ ኢየሱስ ራሱ የተናገረው ምሳሌ ነውና በተኙ ጊዜ አይደለም የሚለው፣ በተኙ ጊዜ፣ ባንቀላፉ ጊዜ፣ ሰመመን ውስጥ ባሉ ጊዜ ጠላት መጥቶ እንክርዳድን ዘራ። እንግዲህ በነጋታው ይላል። እንግዲህ ምሳሌያዊ እንትኑ ያው በሂደት ይመስለኛል። ሲነሱ ግን እንክርዳድና ስንዴው ተመሳስለው አንድ ላይ ሆነዋል። ያው ፍሬ ነው የሚለያቸው። ነገር ግን ዘለው ሄደው ሊነቃቅሉ ባሉ ሰዓት ተዉ አይደል ያለው ጌታ ኢየሱስ። ተዋቸው፣ በመጨረሻው ሰዓት ይጠራሉ የሚል ምሳሌያዊ ንግግር ተናግሯልና አሁንም ቢሆን ይሄ የመጨረሻው ዘመን እስከሆነ ድረስ እስካለንበት ጊዜ ድረስ እነዚህ ነገሮች የተባባሱ ይመጣሉ ብዬ ነው ማሰብ። ለምሳሌ ቆይ ልንገርህ፣ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ኅብረት ከተመሰረተ 50 ዓመት ነው። 50 ዓመት ሙሉ ሲቆዩ መካነ ኢየሱስና ቃለ ሕይወት እስከወጡበት ጊዜ ድረስ እንኳን የዛሬ 10 ዓመት ወጡ ብንል 40 ዓመት እነዚህ አብያተ ክርስቲያናት ኅብረት ተቻችለው ነው የኖሩት። በዶክትሪን አይገናኙም። በብዙ ዶክትሪና ላይ ልዩነት ነበራቸው። ነገር ግን በክርስቶስ አካልና በስላሴ አንድነት ላይ እምነት ስለነበራቸውና መሰረታዊ በሆነ ነገር ላይ እምነት ስለነበራቸው በስደቱ ዘመን ሁሉ እንደነ ሙሉ ወንጌል ሌሎችም የምጠቅስልህ እሱን ነው። አብረው ሄደዋል። አብረው ሲሰሩ ነበር። አብረው ሲሞሩ ነበረ።
ምንም የጎላ ነገሮች ችግሮች ነበሩ። ነገር ግን የጎላ ነገሮች አልነበሩም። እርስ በራስ ይተራረሙ ነበረ። ለምሳሌ የጸጋ ስጦታዎች የሚካሄድባቸው እንትን የልባቸው እንደነ ሕይወት ብርሃን፣ እንደነ ሙሉ ወንጌል፣ እንደነ መሰረት ክርስቶስ ውስጥ ሰዎች በጸጋ አገልግሎት ተቀብተው ተነስተዋል። ራሱ ቃለ ሕይወቱም ውስጥ አሉ የተቀብተው ተነስተው አሉ። መካነ ኢየሱስ ውስጥ ትልልቅ ሪቫይቫል የተነሳበት ቄስ በልናን ጋሽ መኮንን ነገር ማስታወስ እንችላለን። እና ምን ቃለ ሕይወት ደግሞ ህብረት አምባ፣ ኮልፌ ፓስተር ጎሳዬን መጥቀስ እንችላለን። እነሱ ማድረግ እንችላለን። ግን ምንድነው መሰለ አሁን ላይ ለምን መጣ ሲባል አሁን ላይ ግልጽ ውንብድና ስለተጀመረ ነው በወንጌልስ። ስለዚህ እነዚህ ሁለቱ ቸርቾችም ልክ ናቸው። ይሄንን ውስጥ ሆነው ሊፈቱት አልቻሉ። ስለዚህ አቋም አድርገው ህዝባቸውንና ምእመናቸውን በራሳቸው ባስተምሯቸውና በዶክትሪናቸው መጠበቅ አለባቸው። ከጊዜ ወደ ጊዜ ነገሩ የመጣው ነገር ግን ካውንስሉ ጥርስ አውጥቶ በግልጽ እኮ ቪዲዮአቸው አለ እኮ። አሁን እነዚህ ሰዎች እነማን ናቸው የምትለው አይደለም፣ ቪዲዮአቸው አለ። ምንም ቪዲዮ ላይ አለ። እኔ ከሚገርም የሀብት ምንጫቸው ሶርሱ ምንድን ነው? በ5 ዓመት ውስጥ እንዴት ነው አንተ G+3 ቤት ሊኖር የሚችለው? ሆቴል ሊኖር የሚችለው? መኪኖች ሊኖር የሚችለው? እኛም እኮ በአገልግሎት ውስጥ ነበር። በነገራችን ላይ አይኑራቸው አይደለም። እግዚአብሔር አይባርክም እያልን አይደለም። እግዚአብሔር ይባርካል። ነገር ግን ለትዕቢት የዳረጋቸው ነገሮች አንዱ እንደዚህ ነው። ሁልጊዜ ኦቨርናይት የሆነ ብለሲንግ ወይ ደግሞ ብልጽግና እሱ በሰከንድ ውስጥ እግዚአብሔር ይባርካል። እኔ እያልኩ ያለሁት የእግዚአብሔር በረከት ሃምብል ነው የሚያደርገው፣ ትሑት ነው የሚያደርገው፣ ለሌላውም እንድትቆረጥ ነው የሚያደርገው፣ ለሌሎች በረከት እንድትሆን ነው የሚያደርገው። ትዕቢተኛ አያደርግም። እውነት ነው። ማን አለብኝ አያደርግም። ከአጋንንት ሲሆን ግን ትዕቢተኛ ነው የምትሆነው። እንግዲህ ከፍሬያቸው ተለዩአቸዋላችሁ ያለ ይሄ ነው። ስለዚህ ነው እና ይህንን ለማለት ነው። ለዛሬ እንግዲህ ቅዱሳን ወገኖቻችን በዚህ ጉዳይ ላይ ያበክረን ልንጸልይ ያስፈልጋል። ለካውንስሉም ይሄ የተገኘው ዕድል ደግሞ ተመልሶ እንዳይጠፋና ነገር ግን ካውንስሉም ወደ ትክክለኛ አመራርና አግባብ ወዳለው አሰራር እንዲመለስ፣ እነዚህም ቤተክርስቲያኖች ደግሞ በማስተዋል እግዚአብሔር እንዲሞላቸው፣ ነገር ግን ደግሞ በሐሰተኞችና ሕዝብን በሚዘርፉ ተደራጅተው በሚዘርፉ ላይ እርምጃም ደግሞ የሚወሰድበት የሕግ አግባብ መሰረት እንዲኖርም በማድረግም በኩል ልንጸልይ እግዚአብሔር ፊት ልንቀርብ ያስፈልጋል። የጌታ ጸጋ ሰላም ከእናንተ ጋር ይሁን። ሻሎም። እግዚአብሔር አብዝቶ ይባርክ። በጣም መሰረታዊና ወሳኝ የሆነ አጀንዳ ነው ይዘህልን የመጣኸው። አድማጮቻችንም በደም ግንዛቤ ያገኙ ይመስለኛል። እንግዲህ ጌታ ኢየሱስ የተናገረው ነገር በጣም ይገርመኛል። እኔ በበኩሌ እርስ በርሷም የምትለያይ መንግስት አትጸናም ነው የሚለውና እንግዲህ አንዳንዴ ጠላት አየህ መከፋፈልን አምጥቶ ጉልበትን ማሳጣት፣ የተለያዩ ነገሮች ውዥንብሮችን መዝራትና ማስተላለፍ ስለሚፈልግ በዚህኛ በጣም ንቁና አስተዋዮች ሆነን ከነገሮች ጋር መጋለብ ሳይሆን በማስተዋል ርቀታችንን ጠብቀን ሐሳባችንን ደግሞ እንደ እግዚአብሔር ቃል በመሰንዘር እንግዲህ ለእግዚአብሔር መንግስት ትልቁን አስተዋጽኦ አበርክቶት እናደርጋለን ብለን እናምናለን። ውድ ክርስቲያኖች በዚህ ነገር ልባችሁ እንዳይወድቅ አጥብቀን ማሳሰብ እንወዳለን። ምክንያቱም የመጨረሻው ጊዜ ስለሆነ እንደነዚህ አይነት ነገሮች እንዲሁም ከዚህም የከፋ ነገሮች ልንሰማም ስለምንችል እግዚአብሔር የተመሰገነ ይሁን። የዛሬው የቅዳሜ የቀን መረጃችንና አጀንዳችን ይህን ይመስላል። በምሽቱ በቀጥታ ስርጭት እንዲሁ ወቅታዊ አጀንዳም ጨምሮ ይዘን ስለምንመጣ 12 ሰዓት ላይ እንድትጠባበቁን ለወዳጅ ዘመድም እንድታጋሩ ሐሳብ አስተያየታችሁን እንድታሰፉም እንጠይቃለን። የእግዚአብሔር ሰላም፣ ቸርነት፣ ጥበቃ ከእያንዳንዳችን ጋር ይሁን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።